ሄርሜላ አስደርጋበታለች። እኔ ግልጽና ግልጽ እውነቱን ስነግርሽ ሀብስ ወልቅለት ነው የተመለሰው ወደ ራሱ ይሄ እንትኑ ሰዓቱ ሄደሽ አይተሻል። ታርግበት አታርግበት አይተሻል። እና ለሩታ ዝም በይ። ለሩታ ያለውን ፍቅር ማንም ያውቃል። ቆይ አቆሚ ተይው። ማረጎን አለማረጎን ነው እኮ ተቀየረ። ትክክል ነሽ እህቴ እኮ እንደዛ ነው እህቴ። ከዛ ነው ተቀየረ ቀጥሎ ቆይ ከዛን ቀጥሎ አንድ ራስ ሚስቱን ያስረገዛትን አይገርምሽም? ለሌላ ሴት የሚያስብ ነበረ። የአብርሃም ባህሪ ቅይር ያለው ለሴት ጨካኝ ሆኖ ከዛ ቀን ጀምሮ ነው እኮ የተቀየረ። ግን ደግሞ ወይኔ ጉዳ አንድ ጊዜ ሄርሜላ እኔ አላውቅም ምን ሆነ ሩታ ጋር ነው የሆነው። አስጠርሱ አንቺ ቆይ እንደዚህ ምን እኔ ሁሉ ነገር አቀደውኝ አለ ታውኝ ነው ደረበ እሺ ዝም በይ ዋላ ማለት ነው። ሩታ ስትመጣ ምግቡን በልቶ ከውሽምት ጋር በልቶ ሩታ ላይ ግቢ ምግቡን ቢያል የእነሱን ትራፊ ሩታ ልትበላ ማለት ነው። አዎ በገዛ ቤቷ እኔን ለምን ጠበቃችሁኝ በሚለው ነገር እኔን ጠብቃችሁኝ አትበሉ ምን ችግር አለ ምናምን ተባብሎ እርቦኝ ነው ይበላውታል። እርቦ ከበላ ምን ጓዳ ውስጥ ገብቶ አንዱ ለጉርሻ በልቶ መጥቶ ሚስቱን አይጠብቃትም እንዴ? ውርደት አይደል እንዴ? ከዛ ውሽሚትን እያጎረሰ ሲበላ ቆይቶ የሷን እነሱ ምን ተማሳሉ ቀን እንድትረዳው እሷም ስትራ ሌላ ትሄዳለች። እሱም ስጣላ ነው ቆይ አስጨርሽኝ። ከዛ መጨረሻ ላይ ምን ተካሄደ? ሩታ ከቤቴ ውጪ ብሎ እንግዲህ መውለድ የደረሳት ልጅ ናት። እንግዲህ በሩን ከፍቶ አስወጣት። ሄርሜላን አስቀመጣት ማለት ነው። አሁን ባላ አጠገቤ አንቺ ዝም በይች ምን የኔ ናት የተረገመች እንደውች ልጅ አንድ በሉ ነው ታይ ዋጣች ችግር የለም። ከዛም በኋላ ወላሂ ቁም ነገር እያወሩ ነው ያሉት ማለት ነው። ከዛም በኋላ ያሰማ ነው ከሄዱ በኋላ ሩታ ወደ ቤት ከሄደች በኋላ ቡታጀራ ሄዳለሁ ብላ ስትነሳ ማለት ነው በጣም ጋጠወጥ ባለጌ ስድ ሆነው ሄርሜላ ስመጣ ነው። አይገርምሽም? አስረግጬ እሱም ሰው አይደለ ነው። እሱም ሴት ናት እኮ ሴት ሳሳድባለች። እሷ ከዛን ማለት ነው ራቁቱን ይዛ ሄዳ ገንዳ ውስጥ ትተኛለች። አራስ ወይ ልክልሻለሁ። ፓንቷ ሞ ይታያል። ፓንቷ ወይ ጉድ አረንቺ ተይሻልሻል ታይ ላላላ አይደለም ጠምጭ ተቀለሽ ውዴ አሁን አንደኝ ነገር ይሻለውኝ እኮ አንቺ ተቆራርጦን ቪዲዮ ስለምታይ ነው። ጦይቢ ግን ሁሉንም ቪዲዮ ብታይ ነው ማለት ነው። ሞዴስ ብላ ምግብ ዘጋች። ግን ማለት ለመጣው ሰው ሁላ በጥፊ የወለወልሽ ጣይደል በቃ ካሁን በኋላ እንዴ እኛ እንደዚህ አንቺ እንደዚህ ነገር ጅማታችን እስከሚገታጠር ድረስ እየተከራከርን ምንድነው አንቺ ዝም የምትይው? ወሉሊያት አለቀ። የመጣችው ሴት ትምጣ አጠናግረሽ ጣያት ወደዛ ድሮ እዛ እነ ዳኔን እነ ሴቶቹን ጠቅላላ እንደዛ እንደምወለወያቸው ሁሉ አንዴ የጸጉሯን አንዴ የፊቷን ስወለወያት የነበረችውን ልክ እንደዛ አድርገሽ እየወለወሽ ጣይለን አለቀ። እኛ ያንን ነው የምንፈልገው እንዴ። የሰው ልጅ አንዳንድ ጊዜ ክብሩን ሲጥልም እንደዚህ ሁሉም ሰው ሊያከብረው አይችልም። እና ስለዚህ ክብራችሁን ጠብቃችሁ ተቀመጡ። ልታድኑ ከፈለጋችሁ በውስጥ ጨርሱ። እዚህ እየመጣች ዝርኪ ቡርኪሽን አታውሪብኝ። የእርጎ ዝንብ አትሆኑ፣ የእርጎ ዝንብ አትሆኑ። ከዛ ደግሞ ሳትጠሩ ጥልቅ አትበሉ። ምን አይነቶቹ ናቸው? ጎተራ ሁላ ስታስጠሉ። አንቺ ደግሞ ማለት ነው በእናትሽ ስፖርት ስሪ፣ ከምትበዩ ለራሱ ቀንሽ። ሆዲያም አትሆኝ። ክተት፣ የሰው ክተት በጣም አታስጠሊ። ይሄን ያህል ለሰው ቀናተኛ አትሆኚ። ከዛ ደግሞ አንቺ ልኦሌ ብቻውን ያርጋል ብለሽ አትሰቢ። የአንቺ ልጆች ከማንኛውም ቦታ ለቃቅመሽ ተጋርመሽ ያመጣሽውን ዲቃላሽን እዛው አሳድጊ እንጂ ማለት ነው። ክተት ማለት ምን ማለት ነው? ክተት እንትን ወዲያ ማለት ነው። ዝም በይ እግዚአብሔርን መቼ ነው ዲቃላዎችሽን እያመጣሽ እዚህ እየለቃቀምሽ እያመጣሽ እኛን አታስቸግሪ። ልኦሌ ደግሞ እናቴ አባቱ ጋር እናቱ ጋር ታያት ብላለች። ብሊ ሰላም እንዴት ነች? ኧረ ዛሬ ክተት አለች። ደህና ነኝ። ዛሬ ደግሞ ለቃችኋታል። በቃ ክተት ናቸው። ኧረ በስመ አብ በጣም ክተት ናቸው ማለት ነው። ዲፍና ፈርቤት አንድ ነው ወሬያቸው። ዝም ብሎ በቃ ያንን ነው ሁልጊዜ በቃ እንደሚያነሱት ማለት ነው።
አንድ አይነት ወሬ ነው። ፌርሜላና ዲፍ አንድ አይነት ወሬ ሰው አይሰለቸውም። እኔ እኮ የገረመኝ ሌላውን 24 ሰዓት አስደረገሽበታል። ምን ሆኖ ነው የሚለው ነገር ይሄ ነገር ተፈታ አይደል እንዴ? ደግሞ አንተንም ናትትልክ አለው እኮ ፍሬምን ናትትልክ ትምትልክ የምትዳለው ግን ጠብቃ ማለት ነው። በጣም ይደብራል። እንትላችሁ አለችው ታውቃላችሁ ማለት ልንገርሽ አለሁ ማሬ ልንገርሽ። መጀመሪያ ሩታ ከመተት ነፃ ወጣች። ታመመ አሉ ሳይኮሎጂስት ጋር ሂዶ ደህና ሆነ። ገባችሁ? አሁን መውጣ ገባሽ? የሚከራከሩት ሩትዬ ማለት ነው። በወሬሽ ላይ ይግባና ተንግዲህ ወዲያ ማለት ነው። የምሬን ነው የምልሽ። ተንግዲህ ወዲያ አንዳች ሲናገሯት እስከ ልካቸው ድረስ እንሄዳለን። ማንንም አናከብርም። ምክንያቱም ዛሬ የተናገረችው ይቺ ሴትዮ ማለት ነው ክብር ሳይሆን ማለት ነው መረግጥ ነው የሚነገርባት። ምክንያቱም ቤት ዘመን ነው የባል ወንድም አብሮ አንተ ምን ትሰራለች? መልስ ሰጥቷል። እና ሲጀምር እሷ እንደ በዚህ ባክግራውንድ ስላለፈች ነው ይሄ ብልግና ስለምታውቀው ነው። አንድ ሰው ማያውቅ ከሆነ እኔ እንደዚህ አይነት ብልግና ማላውቅ ከሆነ ሌላ ሰው አልጠረጥርም። ገባሽ? አልጠረጥርም። እሷ ተገርማ ያመጣችውን ያንቆለቆለችውን ወንድሟ አይደለም እኮ አይደለም። እናንተ ስለምን እንትን ትላላችሁ? ምንም ባይሆንም እንደ ድራማ እንደ ወንድሙ ነው አይደለም። እና ታዲያ ሌላ ትውልድ እኛ እስካስተማረች ድረስ ልጅቷ ማለት ዝሆኗ ማለት ነው። እኔ የባሌ ወንድም ከኔ ጋር ማደር እንደ ትክክል እየወሰደ እንዲወስዱ ነው ብልግና እንደሚሰራ እያስተማረች ነው። ኢትስ ኖርማል። ወንድም አይሆን አይ ዶንት ኬር። አንዴ ቀጨርጎ እንኳን እሱ ቀጨርጎ እንኳን ሲናገር በትክክል ሲናገር እሱ አይደለም መክራችሁት ነው ትላለች። ሩታ ማይለም ማለት ነው። ሩታ እንግዲህ ወዲያ እኛ ሩታ በሌላ ነገር ስሟ እንዲጠቁር አንፈልግም። መተት ተባለ ተጠቁር። የምሬን ነው ደግሞ በዚህ እንድትጠቁርኛ አንፈልግም። በቃ እሷም ራሷ ያለሽው ቅድም እንዳለች ትጮልጮላት እያንዳንዷን ኖ ዛሬው ቪዲዮ ላይ በደንብ አይታችሁ ከሆነ ሩታ ማለት ነው በትዕግስት ነው ያለፈቻቸው። በትዕግስት አልፋቸዋል። እነሱ ወርደዋል፣ ዝቅ ብለዋል። ነገር ግን አፍረዋል። በእውነት ነው ሴራቸው ሌላ ነው። ለአብርሽ ህመም ተጨንቀው ሳይሆን እነሱ ለማያጣበስና የሆነ ብልግና ቦታ እንዲገኝ አብርሽ እኔ ሲጀመር እችኛቱ ሴትዮ እህቱ እንዳልሆነች እርግጠኛ ነኝ። ዲብ ለራሱ የአብርሽ ወንድም እንዳላደለ እርግጠኛ ሆኜ ነው ማወራችሁ አሁን ማለት ነው። ለምን ብትሉ ከመጥፎ ነገር ሰው ልጅ ይቀይራል ወንድሙን እንጂ ከትዳርህ ርቀህ ከሌላ ሴት ጋር ተጣመር ብለው በደራና በትቢት ነው እየሄዱ ያሉት። ግን እራሳቸው ዘወር ብለው ሲያዩት ግን በጣም የወረደ ማንነት እንዳላቸው ነው እያሳዩ ያሉት። ይሄ ግን አሁን ይሄን ቪዲዮ መልሰው ሲያዩት በእውነት ነው የምላችሁ ይጠብቁ፣ በቅርብ ቀን ይቅርታ ይጠይቃሉ። ደግሞ ፉፉዬ የሚዋሩትን እኮ ስለዋራባቸው እኮ ነው እና ሚስጥራቸው ስለወጣ እኮ ነው የተቃጠሉት። እውነትን በውሸት ለመገደፍ ነው። ልንገርሽ እነሱ የለመዱት ልንገርሽ ምን አለ መሰለሽ ሩታ አስጠቁረ እነሱ ቪዲዮ በመስራት ነው። ገባሽ? እያወራ ለቁስ ላይ የሚደረግ መስሏቸው ነው። እንደዚህ ደግሞ የለም ኦልሬዲ አብቅቶታል። እኛ ነቅተናል። ሲጀመር አካሄዳቸው ምን እንደሆነ ገብቶናል። ዛሬ እኮ ዝም ያለችን እንደሆነ ታውቂያለሽ። ልክልካችን ብትነግራቸው እኛ ደፈረችን። አየሽ እነሱ ሩታ ቃል ብትጥል ማለት ነው ነጥብ ብትጥል ማለት ነው አታከብረንም ሊሉ ነው። ተናግረን አልቻለንም። ወንድማችን እንዴት ነው የምትወደው? እኛ ሳታከብር እኛ ሳትወድ እንዴት ነው ወንድማችን እንዲህ ብሎ ነጥብ ላይ ያስጥላት ነው ነበር። ደግሞ አራዳ ናት፣ አራዳ ናት። እውነት ሩታ መሄድ ትችላለች። እንደው ድራማ መስራትም ሆነ መናገርም ሆነ በእውነት ሩታ ማይላፍ እኔ በጣም ኮርቻለሁ ማለት ነው። እግዚአብሔርን ተመለሰም ቆየ እናቷ ልጅ አንዴ አብርሃም ተመለሰም አልተመለሰም አይዶን ችግር የለብንም። ገባችሁ? ከተመለሰ እሰየ ህዝብን ልጁን ለልጁ ጥሩ አርአያ ይሆናል። ህዝብን በጥሩ ነገር ያየዋል። ወደ ትናንትና ፍቅሩ ይመለሳል። ገባሽ? ካልተመለሰ ደግሞ የራሱ ጉዳይ ነው። ሩታ ግን አይደለም አመንዝራ ዳኔ ያጨለለችው ዳዊትም አጨለለችው፣ ቡዚየም አጨለለች፣ እንዳለ ህዝብን ያጨለለች ከነ ደጋፊዎቻቸው አጨልላለች። በዚህ 2 ሳምንት ብቻ እንደምትችል ማሳያለች። ለሩቴ ይሄን ትልቅ ነገር ነው። ክሬዲት ነው የሚያሰጥባት፣ ክሬዲት ነው ይሰጠናል። ገባችሁ? ተመለስ ማለት ተመለስ አይ ዶንት ኬር። ከአሁን በኋላ ብቻ ግን ለራሷ ትቁም። ከአሁን በኋላ ነጥብ መጣል ይቅር። በቃ እሷን ማስጠቆር ይቅር። አንፈልግም።
ከአሁን በኋላ ለሚሰራ ለሚመጣ ደግሞ መስመሩ ታስይዝልኝ። በቃ 4 ነጥብ ማለት እኔ ዛሬ በጥፊ ነው የተመኘሁት። በጥፊ ማለት አለባት፣ ማስወጣት አለባት። አብርሽ ነው የሚመታት ብዬ አስባለሁ። ሄርሜላን የሚያስወጣት አብርሽ ነው ብያለሁ። ዛሬ ጠብቂ። ይገፈትራት። አዎ ውጪ ነው የሚላት ብዬ ነው ማስበው። ውዶችዬ ቦሉ ልልናለቀ ካሁን በኋላ የድሮዋን ሩታን ነው የምንፈልገው። ስለዚህ ሁላችንም ሩታዬ እንዲህ አጎንብሰ ዝም ስትል ጭራሽ ደምን የፈላው ዛሬ እንዴ እንደዛ ሲናገራት የሆነ ቀንጭል ብታረግ እንዴ በዛ በምትናገራቸው ቃላቶች። እሷ እኮ ወልዳለች፣ ከነሱ አማች ናት። እሷ ተዋልዳለች። ቃል ያስጥሏት ነው አልሽ እኮ የእናቷ ልጅ ማሬ። እነሱ ቃል ያስጥሏት ነው። ወንድማችን የምትወደው ከሆነች የምታከብረው ከሆነች እኛም ታስከብረን ነበር። መልስን የመለሰችልን ብሎ ለማስጠቋር ነበር። እሷ ዲብ እኮ አበዴ እኮ ዲብ እኮ እኛን እንዲያብር ነው አለ እኮ። ከአሁን በኋላ ማለት ነው የምላችሁ አንዲት ነገር እንኳን ከእሷ የሆነ ነገር ቢሉ ማለት ነው አንለቃቸውም። እግዚአብሔርን ምንም ጭራሽ ቢሆን እስከ ዛሬ ያለፍናቸው እንደዛ ቃኑን አሉ፣ ከዛ በኋላ ሀብሉን አሉ፣ ከዛ አሁን ደግሞ እንደዛ ሀሳመመችው። እግዚአብሔርን ለናል ታግዘናል። ከአሁን በኋላ ግን ማንም ምንም ቢሆን ዝም አንላቸውም። አናቷን ነው የምንረብሰው። ባሏ ከጎኗ ነው አሁን ሲጀመር ለድራማም ቢሆን እሱ ከጎኗ እስከሆነ ድረስ ሁሉም ነገር ደነገጡ። አላማቸው ለዛ ነበረ። አላማቸውን እኮ ተከሽፎባቸዋል። ከሽፎባቸዋል እኮ ሩታም ነቅታለች። በነገራችን እኛ ቤተሰብ ነን አለች እኮ። እኛ ቤተሰብ ነን እስኪ እናውጋ ላይ አሁን እንደዛ ቤተሰብ ነን ስትል ምንድን ነው የሚሰማት? ይችኛይቱን ትታመጣ ይችኛይቱ መታበር ደገፍ ደነገጠች እኮ ዝም በይ። የምን ቤተሰብ ነው አንዘዛሽ እንደዛ አርክሽ ባለቴ ቃሏ ለፍሬም ይሄን ትላለች ለሩታ ይፍሬም ለማያዝ ታምን አላት መሰለሽ። ወንድሜ ነው ምን ችግር አለው? ይፍሬምንና ሰላት እኮ መልሷል እኮ ተዝል ላይ ከጎን ይቆማል ያለች ቃል ማለት ነው መረሳት የለበትም። ከጎን የሚቆም ከሆነ እቺ ልጅ 8 ወር ሙሉ የተረገጠችው 8 ወር ሙሉ የተሰቃየችው አሁን መክፈል አለበት። እሱ እየከፈለ ነው ብዬ አስባለሁ። መቼም በፈጣሪ አላቅም ሊከፍላት ነው ብዬ አስባለሁ። እንግዲህ ማለትም የእውነተኛ ታሪክ እንደዚህ ተቀጠለ በጣም ጥሩ ነው። ምክንያቱም ጨጓራ በሽተኛ ነች ብሎ ማያቅ ሰውዬ ታሞ የሚሆን አትንኩብኝ አለራ አትንኩብኝ ያማታል አላቸው እኮ። አትንኳት፣ መጥፎ አትናገሩ፣ በቃችሁ፣ ሚስቴ ናት፣ እሷ ጋር ነው የምኖረው፣ በቃ አትንኳት አለ እኮ። ቆይ እኔ የሚገርመኝ ምንም ነገር ደንግጠዋል እኮ እዛም ላይ ወይ የነሱን ትዳር ወይ ለምን ገብተው ወጥ እንዴት ነው ጭልፋ እናንተ እንደዛ ቢያመስሉ በጣም እኮ ደነገጡ። ግን አንተ ነህ የምታወራው አሉት። አዎ እኔ ነኝ አለ። እኔ አላመመኝም፣ እንዴት አድርጌ ላስረዳችሁ? ደህነኛ ነኝ፣ ጤነኛ ነኝ አላቸው። ነገራቸው እኮ ያወሩትን ማለት ነው ያወሩትን አዳምጦ እኮ ነው ጥሏቸው የመጣው። እዛማ እኮ እናርካቸው ሚስጥር አወጡ እኮ። ምን አሉ? ተመካክረው ነበረ። አሪ ምን አሉ መሰለሽ ቤተክርስቲያን ለመውሰድ ነበረ ምክራቸው። ቦታ ሌላ ነገር ለመውሰድ ሳልቀድሞ ልቅደመው ደግሞ አብሮች ደግሞ ሲሰማ ሚስቱ ናት መድኃኒት ሚስቱ ናት ሐኪሙ ስለዚህ ሚስቴ ጋር ይሻለኛል በዛ ሌሊት በእግሩ ነው የሄደው ሳይነግራቸው። ደግሞ እንዲህ አላቸው እኮ ሩታ እንዲህ አላቸው ደግሞ አያኔ ቤት ያዘው ቁርስ ቤት የምበላው ቁርስ ይላላት። ኧረ አብርሽማ ሰራላቸው ዛሬ አጨልሏቸዋል። ጨለማ ነው በዚህ ኩላ በግሬ ነው። አው በግሬ ነው ጭላፋን ያዘና ወደ ግርግዳው ማለት ነው። እንደዚህ ነው የሆነ ቆርቆት ዋላንጣላችሁ አልደለኩትም እኮ እኛ ነን እነሱ ናቸው ያበዱት። ግራ ገባኝ እኮ አለ ለወንድሙ ቤት ነው አላቸው። እኛን የታመምነው አለ እኮ እኮ ነው እነሱ እኮ ነው የታመሙት። ቢኮዝ ኢቭን ይሄ ልጅ እንኳን አልታመመም። ይሄ ልጅ አልታመመም። ቢታመም እንኳን ከሚስት ጋር ከሆነ ሪላክስ አድርጎ ቤተሰቦች ናቸው ያሳመሙ እንትን ብያለሁ። አሁን ግን እሷ ጋር ነው መሄድ ያለብኝ አለ። አብርሃም ወደ ሚስቱ ነው የተመለሰው። እነሱ ፈልጉ ደግሞ ከሄርሜላ ጋር መባል ነው።
እንዲጨማለቅ የፈለጉት ታውቂያለሽ። ይፍሬም ደግሞ ድሮም ታግሏል። እንትን እንዲል አይፈልግም ይፍሬም ልጁ ዛሃራ እንኳን አባትና እናቱን እኛን እያጫወተን በኦንላይ እኛን እያስደሰተን ፍቅር ዋጋ የከፈለ ልጅ ነው። ያውቀዋል ምን ያህል ነገር እንዳለፉ ያውቃል። ለዛ ነው ኤፍሬም እስካሁን ተቻለ። በጣም ጀግና ነው። አንድ ቀን ቢሰርባት እንኳን መልስ ሰጥተው አታውቅም። ቢያበሻቅጣት ወንድሜን እንዲህ አታርጊ ብሎ ቢሰርባት እንኳን ድሮ ማለት ነው አንድ ቀን ወንድምና ወንድም አዋክታ አታውቅም። ከምሬ ነው። ይቺ እኮ ለማባላት ይቺኛይቱ ለማባላት ትነሳለች። ማአኛ ምን አለ መሰለሽ ሩትዬ መማር ማለት ነው። ምንም ነገር እኮ አላለ እንደዛ ስትለው እንደው ዞር ነው ያለው። ሩታ ራሱ ምን አስደርጉብህ ነው ምናምን ሲል አያጫሬና ሶፋውን ያረዘይና ቁጭ እንደው እስኩቲ ነው ያለች። ዛሬ ደግሞ ምን ተፈልጠቂ እንደዚህ ሆነ ወንድማችሁ ጋር መሆን ተፈለጋችሁ ይቺን ሴት አታንጡ ነው። አዎ ይቺ ሴት ብነት ተፈለጋችሁ ወንድማችሁን ትታላችሁ። ይቺ ሴት ምን ታረጋለች ነው። አዎ አልሰሙም። ሊያጣብሱ ነው እነሱ። አላማቸው እኮ እነሱ ሊያሸንፉ እኮ ነው አጣብሰው። እናንተ ደግሞ ግዴታ አይንሽን ፍጥጥ አርገሽ አሸንፊ እኮ ተብላ ነው። እናንተ የዩቲዩብ ቀል መሰላችሁ ተከፍሏታል እኮ በደንብ አርገው። ወመት ከምናምን ወደ መቼም አታሸንፋት ሩታን መቼም እናቴ በቃ ሩታ ማለት ነው። ፉፉዬ ነፍሰ ጡርም ሆና አላለቀሰችም። እሷ ናት ይዘን መነፋረቅ እንደዚህ ቡለኬቱን እየተገደፈኝ እንደዚህ ግድግዳ እየተገደፈኝ ማልቀስ እንደዚህ ላው ላይ እየተለጠፈ ማልቀስ ደረተው እንዳትወኝ እያለ ሩታ አንድ ቀን በከባዱ ጊዜ እንኳን አንድ ቀን አልቅሳ አታውቅም። እንደዛ ከመጀመሪያው 9 ወር ሲሞላት ድረስ ሩታ ያሳለፈችውን ብታሳልፍ እንዴት ልትሆን አችልም። ለዛም ነው አብርሽ የራቃት እኮ አሪራ በጨው ስለሆነች ነው። የዘራችሁ ነው ያጭድ ያለችው እንደ ሴትነቷ ተይ ተብላለች። አንቺም ሴት ነሽ ብትባል አልሰማም ብላለች። የዘራችሁን ማጨድ አለባት። አዎ ከዚህ በላይ ራሱ ይገባታል። የምር እሷ አሁን እንደው ስታስበው እንደው ሰላም የምትኖር መስሏት ነበር እንደ አብርሃም ጋራ። እሷማ ትተወኛለች ብላ ነበር አጅሪዋ እንደሆነች ቅላት አለመኖሯ እሷ ወንድምየውን ትልቁን